እውነት ለሰው ልጅ የተሰጠው ኢየሱስ የሚለው ስም ብቻ ነው? አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት፣ እርሱም ማርያም ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለው የምንፍቅና ጥግ ይሄ ስም የመረረውን ዓለም ያጣፈጠ፣ ለጨለማው ዓለም ብርሃን የወጣበት ያለው የክህደት ጥግ፣ ኢየሱስ ስምን የመግፋት ጥግ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም ነው። መዳንም በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ከጥቅስ በላይ አይደለች እንደሷ ምእመናን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘውን መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ የተለያዩ የስህተት ትምህርቶችን በእግዚአብሔር ቃል የምናፈርስበት መርሃ ግብር ነው። ዛሬም ደግሞ አንድ የምናፈርሰው ሀሳብ ይዘን መተናል። ከስም ጋር በተገናኘ እንግዲህ መጽሐፍ ቅዱሳችን የሚነግረን በአዲስ ኪዳን ለሰው ልጅ የተሰጠ ስም ኢየሱስ የሚል ስም እንደሆነ ሐዋርያው ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ላይ ይናገራል። ግን በሃይማኖቱ ዓለም ወይም ደግሞ በኦርቶዶክሱ ከኢየሱስ ስም በተጨማሪ ማርያም የሚል ስም ለመዳኛ፣ ለፈውስ፣ የዘላለም ሕይወት ለማግኛ የተሰጠ ብቸኛ ስም ነው የሚል አስተምሮ ደግሞ ያስቀምጣሉ። እስቲ ዛሬ የምናየው ስለዚህ ጉዳይ ነው። ስም በሚለው ሐሳብ ላይ እውነት ለሰው ልጅ የተሰጠው ኢየሱስ የሚለው ስም ብቻ ነው ወይንስ ኢየሱስ ከሚለው ስም በተጨማሪ ማርያም የሚል ስም ተሰጥቷል ወይ ለሚለው ጥያቄ የኦርቶዶክሳውያን መምህራኑ ምን ይላሉ? እስቲ እንስማቸው። አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት፣ እርሱም ማርያም የሚል። ይሄ ስም የመረረውን ዓለም ያጣፈጠ፣ ለጨለማው ዓለም ብርሃን የወጣበት፣ ለሞተው ዓለም ሕይወት የተወለደበት፣ ለስደተኛው ዓለም ተስፋ የተሰጠበት፣ በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም። ይህን ስም የሰጠን መድኃኔዓለም ይመስገን። ብርሃን ለጨለማ ሊስማማ አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። እንግዲህ ከመምህሩ መስማት እንደቻልነው እንግዲህ አራት አይና ነው የሚባሉት በኦርቶዶክስ ቤተክርስቲያን ውስጥ እንግዲህ ትልቅ ሊቅ እንደሆኑ ይታመናል። እሳቸው እንግዲህ እንደተናገሩት ምንድነው የሚሉት? የጨለማው ዓለም ብርሃን የሚወጣበት አንድ ስም አለ ነው የሚሉት። ተመልከቱ፣ አንድ ስም አለ። ይህ ስም የመረረውን ዓለም ያጣፈጠ፣ በሰማይ ለመኖር መሰረት የተጣለበት ስም ነው፣ ቃል ኪዳን ያለው ስም ነው ይሉና አንድ ስም ነው። ይሄ ስም ማርያም የሚለው ስም ነው ይላሉ። አሁን ለዚህ ሐሳቦት ማስረጃ አሎት ወይ ቢባል ማስረጃ የለውም። ለምን ከተባለ በመጽሐፍ ቅዱሳችን ላይ ሰዎች የሚድኑበት ቃል ኪዳን የተቀበለ የጨለማውን ዓለም ላይ ብርሃን የሚያወጣ የመረረውን ዓለም ደግሞ የሚያጣፍጥ ስም የማርያም ስም ነው የሚል አንድም የመጽሐፍ ቅዱስ ሐሳብ ወይም ክፍል የለም። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያለው የምንፍቅና ጥግ፣ ያለው የክህደት ጥግ፣ ኢየሱስ ስምን የመግፋት ጥግ በዚህ ስብከት ውስጥ ወይም በዚህ ትምህርት ውስጥ ማየት እንችላለን። መጽሐፍ ቅዱሳችን ግን በዚህ ጉዳይ ላይ ምን ይናገራል፣ ስምን በተመለከተ ምን ይናገራል የሚለውን ለማየት እንሞክር። በተለይ እስቲ ኢየሱስ የሚለው ስምና ማርያም የሚለው ስም በትርጓሜ ደረጃ ለማነጻጸር እንሞክር። ያው ማነጻጸሩ ራሱ ልክ ባይሆንም የሚገናኙ ስሞች ስላልሆኑ ከሰማይና ከምድር ያለውን ርቀት የሚሰፋ ርቀት ቢኖራቸውም ኢየሱስ በሚለው ስምና ማርያም በሚለው ስም መካከል ግን ያው እንደዚህ የሚሰብኩ ሰዎች ስላሉ፣ የሚያስተምሩ ሰዎች ስላሉ፣ ሊቅ እየተባሉ የተሳሳተ ትምህርት የሚያስተምሩ ሰዎች ስላሉ ለነሱ ሲባል እንግዲህ የሁለቱን ስም ትርጓሜ እየፈታን እንምጣ። እንግዲህ የመጀመሪያው ነገር ጌታችን ኢየሱስ ክርስቶስ ጋር እንምጣና ኢየሱስ የሚለው ስም ምን ማለት ነው ከተባለ ሌላ ቦታ ላይ ሳንሄድ እዛው መጽሐፍ ቅዱሳችን ላይ የማቴዎስ ወንጌል ምዕራፍ 1 ላይ እንደዚህ የሚል ሐሳብ እናገኛለን። ቁጥር 21 ላይ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ይላል። ስሙን ማን ትለዋለህ? ኢየሱስ ትለዋለህ። ኢየሱስ ምን ማለት ነው? አዳኝ ማለት ነው። ስለዚህ ሕዝቡን ሁሉ ከኃጢአታቸው ስለሚያድናቸው ስሙን ኢየሱስ ትለዋለህ ይላል መልአኩ ሲናገር ማለት ነው። ስለዚህ ኢየሱስ ማለት አዳኝ ማለት ነው። ኢየሱስ ማለት አዳኝ ማለት ነው። ማርያም የሚለው ስምስ ምን ማለት ነው ከተባለ እንግዲህ የማርያም የሚለውን ቃል ከመዝገበ ቃላት ተነስተን ስንተረጉሞ በተለይም ደግሞ የሂብሪውን ቃል ምን ማለት ነው የሚለውን ስናይ ማራ ከሚል ቨርብ የተገኘ ነው። ትርጓሜው ቱ ቢ ሪቤሊየስ ማለት ነው፣ ማመጽ ማለት ነው።
ቱ ቢ ሪቤሊየስ ማለት ማመጽ ማለት ነው። ወይም ደግሞ ማራር ከሚለው ቨርብ ደግሞ ሲወጣ ምን ማለት ነው? ቱ ቢ ቢተር ኦር ስትሮንግ መራራ ማለት ወይም ደግሞ ጠንካራ ማለትም እነዚህን ትርጓሜዎች ይይዛል ይላል። የግብፁ ቨርብ ደግሞ that means to love ይላል፣ መውደድ ማለት ነው ይላል። ግን ወደ ሂብሩ ቋንቋ ስንመጣ ማርያም የሚለው ቃል ማመጽ ወይም ደግሞ መራራ ወይም ደግሞ ጠንካራ የሚል ትርጓሜዎች ነው የሚኖረው እንጂ መድኃኒት፣ አዳኝ፣ ፈዋሽ የሚል ትርጓሜ ገና ከጅምሩ የለውም ማለት ነው። ገና ከጅምሩ የለውም። ጥሩ። እንደዚህ ካል እኛ የተሰጠን ስም ኢየሱስ የሚለው ስም ብቻ ነው ብለን በኩራትና በድፍረት እናገራለን። ይህን ድፍረት እንዴት ነው ያገኘነው ከተባለ መጽሐፍ ቅዱሳችን ስለሚናገር ነው። ለምሳሌ ፊልጵስዩስ መልእክት ምዕራፍ 2 ከቁጥር 6 ጀምሮ ሐዋርያው ጳውሎስ እንደዚህ ይለናል። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ለሞትም ይኸው የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው ይላል። አያችሁ። ስለዚህ ከስሞች ሁሉ በላይ ያለው ስም የተሰጠው ለማን ነው? ለኢየሱስ ነው። ኢየሱስ የሚለው ስም ከሁሉ ስሞች በላይ የበላይ ነው። ሜሎስ ከሚለው፣ ጳውሎስ ከሚለው፣ ጴጥሮስ ከሚለው፣ ዮሐንስ ከሚለው፣ ገብርኤል ከሚለው፣ ሚካኤል ከሚለው፣ ማርያም ከሚለው ስም ሁሉ የበላይ ነው። ስለዚህ ከኢየሱስ ስም በታች ነው የዓለም ስም ሁሉ ያለው። ሜሎስ በሚለው ስምና ማርያም በሚለው ስም መካከል ምንም ለውጥ የለም። በስሙ መካከል ምንም ለውጥ የለም። ሜሎስ የሚለው ስምም አያድንም፣ ማርያም የሚለውም ስምም አያድንም፣ ጳውሎስ የሚለውም ስምም አያድንም። ስለዚህ ሐዋርያው ጳውሎስ ምንድነው የሚለን? ከስምም ሁሉ በላይ ያለውን ስም ሰጠው ይልና ይህም ይላል በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ነው ይላል። ስለዚህ በሰማይም ያሉ በምድርም ያሉ ከምድርም በታች ያለ ነገር ሁሉ ሊሰግድለት የተገባ ስም ኢየሱስ የሚለው ስም ብቻ ነው። ስለዚህ ስሞች ሁሉ ለዚህ ስም ምን ያደርጋሉ? ይሰግዳሉ ማለት ነው። ሰዎች ሁሉ ለዚህ ስም ምን ያደርጋሉ? ይሰግዳሉ ማለት ነው። ስለዚህ መጽሐፍ ቅዱሳችን ይሄ ስም አንድ እንደሆነ እሱም ደግሞ ኢየሱስ ክርስቶስ እንደሆነ በደንብ ይነግረናል። ሌላ ልጨምርላችሁ። ሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ እንደዚህ ይላል ሐዋርያው ጴጥሮስ፣ መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ስለዚህ የተሰጠን ስም የትኛው ነው? ኢየሱስ የሚለው ስም ነው። ከዚህ ስም በታች ሌላ ስም መዳኛ አድርጎ እግዚአብሔር አልሰጠንም ይላል። ስለዚህ መዳኛችን ሰዎች ሁሉ የሚድኑት በማን ስም ነው? በኢየሱስ በሚለው ስም ነው እንጂ ማርያም በሚል ስም ሰዎች ሊድኑ ፈጽሞኑ አይችሉም ማለት ነው። አያችሁ፣ እኛ ክርስቲያኖች ስለሆንን እንደዚህ እያደረግን እንጠቅሳለን። እነሱስ ኦርቶዶክሳውያን ማርያም የሚለው ስም በረከት አለው ሲሉ፣ ማርያም የሚለው ስም ያድናል ሲሉ፣ ማርያም የሚለው ስም በጨለማው ዓለም ላይ የሚያበራ ብርሃን ነው ሲሉ ማስረጃ አላችሁ ወይ? ጥቅስ አላችሁ ወይ ብለን ስንጠይቃቸው ምላሻቸውን እንስማ። ከጥቅስ በላይ አይደለች እንዴ እሷ? ምዕመናን ወገኖቼ፣ እኛ ልንጠቅማት ምን ወስዳት ይመስላችኋል? አንዳንዶች ስንቱን ተጠቀምንባት ወገኖቼ። የለንም ነው ባጭሩ። እንደሰማነው ከጥቅስ በላይ ነች አሉ። ከጥቅስ በላይ ነች። በጣም ይሄ እኮ ድፍረት ነው። የመጀመሪያው ነገር ጥቅስ የለንም ነው። ግን በጣም ድፍረት የሚያደርገው ነገር ከጥቅስ በላይ ነች ሲሉ ምን እያሉን ነው ማለት ነው? ከእግዚአብሔር ቃል በላይ ነች እያሉን ነው። ምክንያቱም ጥቅስ ምንለው ይሄ የእግዚአብሔርን ቃል ነው። ማስረጃ ስንላቸው፣ ጥቅስ ስንላቸው ይሄ እኮ እሷ እኮ ከጥቅስ በላይ ነች ካሉን ከእግዚአብሔር ቃል በላይ ነች እያሉን ነው። ይሄ ደግሞ ድፍረት ነው፣ ክደት ነው፣ ምንፍቅና ነው። እኛ ግን ክርስቲያኖች ስለሆንን ለምናምነው እምነት ማስረጃ እየጠቀስን እናስተምራለን ማለት ነው። በዚህ ጉዳይ ላይ ልጨምርላችሁ። ሐዋርያው ጳውሎስ በቆላስይስ መልእክቱ ምዕራፍ 3 ላይ እንደዚህ በማለት ይናገራል። ከቁጥር 17 ጀምሮ እግዚአብሔር አብን በእርሱ እያመሰገናችሁ በቃል ቢሆን ወይም በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ይላል። በማን ስም አድርጉት? በኢየሱስ ስም አድርጉት። እግዚአብሔር አብን በእርሱ እያመሰገናችሁ፣ በኢየሱስ ስም ነው እኛ የምናመሰግነው። በኢየሱስ ስም እያመሰገናችሁ በቃል ቢሆን በሥራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት ተብለናል። ይህ ሐዋርያዊ ትእዛዝ ነው። ስለዚህ እኛ ምንም ነገር ስናደርግ፣ ስንጸልይ፣ ስናመሰግን፣ ስንዘምር፣ እያንዳንዱ ነገር ስናደርግ የምናደርገው በማን ስም ነው? በኢየሱስ ክርስቶስ ስም ብቻ ነው። በሌላ ስም ፈጽሞኑ አናደርግም። ማርያምም ምድር ላይ በነበረችበት ጊዜ ትጠቀመው የነበረው ስም ይህን ስም ነው። በራሷ ስም ምንም ያደረገችው ነገር የለም። ሐዋርያቶችም ያደረጉት ነገር ሁሉ ሲፈውሱ፣ ሰዎችን ከአጋንንት እስራት ነፃ ሲያወጡ፣ ሲሰብኩ በኢየሱስ ስም ብቻ ነበር ሲያደርጉ የነበረው። ስለዚህ ከጌታችን
ከኢየሱስ ክርስቶስ ስም ውጪ ሌላ መዳኛ ፈውስ አድርጎ እግዚአብሔር ለሰው ልጅ የሰጠው ስም ከሰማይ በታች የለም፣ ከሰማይ በታች የለም። ስለዚህ ኦርቶዶክሳውያን ወደ ትክክለኛው ወደ ሐዋርያቱ ትምህርት ትመጡ ዘንድ ጌታ ኢየሱስ ክርስቶስን ትቀበሉ ዘንድ እንደተለመደው ሁሉ ጊዜ እንደምናደርገው ጥሪያችንን እናቀርባለን። የዛሬው መርሃ ግብር ላይ በዚህ እንፈጽማለን። ሳምንት ደግሞ በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።